ድራማዊ ጨዋታ በመርሲሳይድ 6 ጎሎች፣ የማርጌሂ ከባድ ስህተት፣ የጀሬሚ ዶኩ ግሩም ጎሎች በቀድሞ ክለቡ ለሚኬል አርቴታ የተዋለ ውለታ። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ኤቨርተን ከማንቸስተር ሲቲ ጋር ያደረገውን ጨዋታ 3-3 በሆናቸው ውጤት አጠናቋል። ውጤቱ የአርሰናልን የዋንጫ ተስፋ ያለመለመ፣ የሲቲን ተስፋ ደግሞ ያጨለመ ነበር። በመጀመሪያው አጋማሽ ማንቸስተር ሲቲ በጣም ዶሚናንት ነበር። በጀሬሚ ዶኩ አስገራሚ ጎል 1-0 እየመራ ነው ለረፍት የወጣው። ከረፍት መልስ ግን ማርጌሂ ኤቨርተኖችን ወደ ጨዋታው የሚጋብዝ የማንቸስተር ሲቲንም የዋንጫ ጉዞ የሚያሰናክል ስህተት ተሳሳተ። ሲቲ በዚህ ውድድር ዘመን ዋንጫውን ካጣ ምናልባት የሲቲ ደጋፊዎች ለዓመታት ከሚያነሷቸው መጥፎ አጋጣሚዎች አንደኛው ይሆናል። እንደውም ከጨዋታው በኋላ የማርጌሂ የስቲቪ ጀራርድ ሞመንት ብለውታል። ስቲቪ ጀራርድ ማንቸስተር ሲቲ ሻምፒዮን ለሆነበት የዛ የ2014-15 የውድድር ዘመን አጋጣሚ የተሳሳተውን ወይ ደግሞ የተንሸራተተበትን ሞመንት በማስታወስ ቴርኖ ባሪ ይህን አጋጣሚ ተጠቅሞ ጎሉን አስቆጠረ። እንዳልኩት ኤቨርተንን ወደ ጨዋታው ጋበዙት። ከ5 ደቂቃ በኋላ ጄኮብ ሬን ሁለተኛ ጎል አስቆጥሮ ኤቨርተን መምራት ጀመረ። ከሁሉም የከፋው ግን 81ኛው ደቂቃ ላይ ጨዋታው ሊጠናቀቅ 9 ደቂቃዎች እየቀሩት ኤቨርተን ሶስተኛ ጎል አስቆጠረ። በእርግጥ ሲቲ በጣም በቶሎ ወደ ጨዋታው መመለስ የቻለበት ጎል በርሊንግ ሃላንድ መቆጠሩ መጨረሻ ላይ ነጥብ ለመጋራቱ ትልቅ አስተዋጽኦ አበርክቷል። ግን ደግሞ ኤቨርተን ሶስተኛውን ጎል ሲያስቆጥር ስቴዲየም ውስጥ የነበሩት አብዛኞቹ የሲቲ ደጋፊዎች ከስቴዲየም ወጥተዋል። የቀሩት በጣም ጥቂት ደጋፊዎች ነበሩ። ኋላ ላይ ድራማዊ በሆነ መንገድ እንግዲህ ጀሬሚ ዶኩ 97ኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ሲቲ ከጨዋታው ቢያንስ 1 ነጥብ ይዞ እንዲወጣ አድርጓል። ፔፕ ጓርዲዮላ ከጨዋታው በኋላ ሲናገር ከመሸነፍ ይሻላል፣ ግን ደግሞ አሁን ከእጃችን ወጥቷል፣ በእኛ ቁጥጥር አይደለም የዋንጫው ጉዳይ ብሏል። የኤቨርተን ደጋፊዎች ደስተኛ አልነበሩም። ምክንያቱም ያሸነፉ የመሰላቸውን ጨዋታ ባቻ ውጤት አጠናቀውታል። ደስተኛ ያልሆኑበት ዋነኛው ምክንያት ደግሞ 6 ደቂቃ ተጨምሮ 97ኛው ላይ ነው ጎል የተቆጠረብን የሚል ነው። በእርግጥ ኤቨርተኖች ምናልባት እንደ ቅሬታ ይሄን ሊያነሱት ይችላሉ። በትልቁ ሊባል የሚችለው ግን 3-1 እየመሩ ሁለተኛው ጎል የተቆጠረበት ፍጥነት ወይ ደግሞ ሃላንድ ያስቆጠረበት ፍጥነት ሊከላከሉት የሚገባ ወይ ሊያስወግዱት የሚገባ ነገር ነበር። ያንን ማድረግ ቢችሉ ወይ ደግሞ የተወሰኑ ደቂቃዎች መግዛት ቢችሉ ኖሮ ከጨዋታው ያለ ጥርጥር 3 ነጥብ ይዘው መውጣት ይችሉ ነበር። ግን መጨረሻ ላይ ይህን ማድረግ ባለመቻላቸው ምክንያት ያቻነቱ ጎል ተቆጠረና በተጨመረው ሰዓት ደስተኛ ለመሆናቸውን ገለጹ። 97ኛው ደቂቃ ላይ ነው ዶኩ ያስቆጠረው እና ዴቪድ ሞየስም ዳኞቹን ኮንፍሮንት ሲያደርጉ ነበር። ደስተኛ አልነበሩ። የኤቨርተን ደጋፊዎች ዳኞቹ ላይ የጮሁባቸውን የወጡት እና በዳኝነቱ መከፋታቸውን እንደዚህ ባለ ጩኸት ብቻ ሳይሆን በተለያየ መንገድ ለመግለጽ ሞክረዋል። ፕሪሚየር ሊጉ የሙሰኞች ጥርቅም ነው አይነት ህብረ ዜማ የኤቨርተን ደጋፊዎች ሊያዜሙ ሞክረዋል። ሊነፋ ይገባው ነበር፣ የተጨመረው 6 ደቂቃ በቂ አይደለም ወይ የሚል ቅሬታ ማለት ነው። ለማንኛውም ግን ሲቲ አጋጣሚውን በሚገባ ተጠቅሞ ቢያንስ ከመሸነፍ ድኗል። ሲቲ በመጀመሪያው አጋማሽ ወይ ደግሞ ቴርኖ ባርኒ ያንን ጎል እስኪያስቆጥር ድረስ ጨዋታውን ተቆጣጥሮት ነበር። በ13 ደቂቃዎች ነው እነዚህ 3 ጎሎች የተቆጠሩት። የጊሄ ስህተት፣ ከዛ በኋላ ኦብሬም ማስቆጠሩ፣ ድጋሚ ባሪ ሌላ ጎል መጨመሩ ብቻ ሳይሆን ብዙ ያልተቀጡ ስህተቶች ሰርተዋል እና የሁለተኛው ጎል መቆጠር በጣም በቶሎ መምጣት ሃላንድ ያንን ጎል ማስቆጠሩ ባይሆን ኖሮ ሲቲ ያለ ጥርጥር ከዚህ ጨዋታ ተሸንፎ ይወጣ ነበር። ምክንያቱም ጎሎቹ ከተቆጠሩበት በኋላ እዚህም እዛም ክፍተት ይታይ ነበር እና ይሄ ለወትሮ ብዙ መሪዎች አሉት የሚባለው ቡድን መሪ ያጣበት ወይ ደግሞ ተጫዋቾቹ መረጋጋት ያልቻሉበት መጥፎ አጋጣሚ ተፈጥሯል። እንደዚህ ያለው የፕሬሸር ሞመንት ላይ ሁሉም ሰፈር ያደርጋል እና ጨዋታው ተጠናቆ ሲወጡም አንገታቸውን ደፍተው ነው የወጡት። ምክንያቱም ከእጃቸው ስለወጣ አርሰናል ቀሪ ጨዋታዎቹን ካሸነፈ ያለ ጥርጥር የሊጉን ዋንጫ ይወስዳል። ስለዚህ አሁን ተጨማሪ ጎል ስለማስቆጠር ወይ ደግሞ በጎል ልዩነት ሊጉን ስለማጠናቀቅ ማሰብ ቀረ ማለት ነው። ብሬንትፎርድን ይገጥማሉ። በቀጣዩ ቀን ደግሞ አርሰናል ከዌስትሃም ጋር ይጫወታል። እነዚህ በጣም ወሳኝ ጨዋታዎች ናቸው።
በዚህ ምክንያት እንግዲህ ሊጉ ሊጠናቀቅ 3 ጨዋታዎች እየቀረው አርሰናል በጣም ጤናማ የሚባል ደግሞ መሪነት በድጋሚ ማግኘት ችሏል ማለት ነው። ኤቨርተን በሁለተኛው አጋማሽ ለወሰደው ጀብደኝነት ወይ ደግሞ ላደረገው ነገር እንደ ቡድን ክሬዲት ይገባዋል። የሚኬል አርቴታ የቀድሞ ክለብ እንደሆነ እናውቃለን። በእርግጥ ኤቨርተን የሚጫወተው ለሚኬል አርቴታ ሳይሆን ለራሱ ነው። ግን ደግሞ በቀድሞ ክለቡ እንደዚህ ባለ መንገድ ውለታ ተውሎለታል እና በሻምፒየንስ ሊጉ አትሌቲኮ ማድሪድን ከመግጠሙ በፊት እንደዚህ ባለ መንገድ ተጫዋቾቹን የሚያነቃቃ ጥሩ ውጤት ከኤቨርተን ተበርክቶለታል። በእርግጥ ከዚህ የሻምፒየንስ ሊግ ጨዋታ በፊት ከሃቨርትዝና ኦዴጋርድ ለጨዋታው ዝግጁ እንደሆኑም ጭምር ተናግሯል። ይሄ ደግሞ ተጨማሪ ማበረታቻ ሊሆነው ይችላል እና ማንቸስተር ሲቲ ለማንኛውም 2 ውድ ነጥቦች የዋንጫ ፉክክሩ ላይ አሳልፎ ሰጥቷል። የመጀመሪያውን አጋማሽ ቁጥጥር፣ የመጀመሪያውን አጋማሽ ብልጫ በእነዛ 13 ደቂቃዎች ያጣበት መንገድ ግን ሲቲን በጣም በብዙ እንድንጠየቀው የሚያደርግ ነው። የጌሄ ስህተት እንዳለ ሆኖ ይሄ ቡድን ዓመቱን ሙሉ ብዙ ጥያቄዎች ይነሱበት ነበር። በተለይ ደግሞ በሁለተኛው አጋማሽ ስዊችድ ኦፍ ይሆናል እንደ ቡድን። ግን ደግሞ ያለፉት ጥቂት አጋጣሚዎችና ጨዋታዎች በተለይ ደግሞ ሚያዝያ ላይ ፔፕ ጓርዲዮላ በጣም ውጤታማ ስለሚሆን የተለመደው ሲቲ ተመለሰ፣ የተለመደው ሲቲ መጣ፣ በመደዳ ጨዋታዎች አሸነፈ፣ የራሱን እድል በራሱ የሚወስንበት ደረጃ ላይ ደረሰ እና ይህንን በማድረጉ ፔፕ ጓርዲዮላ ምስጋና ይገባዋል። ይሄ ቡድን እንዴትም ባለ መንገድ ስትራግል ቢያደርግ መጨረሻ ላይ ፍጻሜውን ማሳመር ይችላል ተብሎ ተወደሰ። ግን ደግሞ በሙሉ የውድድር ዘመኑ ይሄ ማንቸስተር ሲቲ ምናልባት አርሰናል ፈቅዶለት ወይ ደግሞ የአርሰናል ድካም አግዞት ካልሆነ በስተቀረ ከባለፉት ዓመታት የማንቸስተር ሲቲ ቡድኖች ጋር የሚመሳሰል አይደለም። በጣም ብዙ ጥያቄዎች የሚነሱበት ነው። ፔፕ ጓርዲዮላ ስለዚህ ነገር ሲያነሳ በጣም ብዙ አዳዲስ ተጫዋቾች አሉኝ ይላል። አዳዲስ ፈራሚዎች ወይ ደግሞ ቡድን ውስጥ ከታችኛው ቡድን ወይ ደግሞ ከአካዳሚው ግራጁዌት አድርገው የመጫወት እድል ያገኙ ተጫዋቾችን ታሳቢ በማድረግ ያም ቢሆን ግን የዋንጫ አሸናፊ ቡድን ውስጥ የነበሩ እንደዚህ ባለ የፕሬሸር ሞመንት ቡድኑን የሚያረጋጉ መምራት የሚችሉ ደግሞ አስደናቂ ተጫዋቾች አሉት። ግን ደግሞ ሲቲ በውድድር ዘመኑ ሁሉ እንዳልኩት ብዙ ጥያቄ የሚያስነሳ ብቃት ሲያሳይ ነበር። መጨረሻ ላይ ለተጋድሏቸው ለሙከራቸው 1 ነጥብ አሳክተዋል። ይሄ ሲቲን እጃ ለመስጠት ሊያሳይ ይችላል። ግን ደግሞ በነዛ 13 ደቂቃዎች ስዊችድ ኦፍ መሆናቸው ለመጀመሪያ ጊዜ በዚህ ውድድር ዘመን የታየ አልነበረም እና እንደዚህ ባለው አጋጣሚ ዋጋ የሚያስከፍል ሆኗል። እንግዲህ እነዚህ ጎሎች ሲቆጠሩ ቅድም እንዳልኳችሁ ከጎሎቹ ባለፈ ኤቨርተን ተጨማሪ እድል አግኝቶ ጨዋታውን የማይደረስበት ከፍታ ላይ መስቀል የሚያስችለው እድሎች አግኝቶ ነበር እና እንደዚህ ያሉ የሚያስደነግጡ ውጤቶች በዚህ ውድድር ዘመን ማንቸስተር ሲቲ ያስመዝግቧል እና ይህንን መጨረሻ ላይ ሊጉ ሊጠናቀቅ 3 እና 4 ጨዋታዎች እየቀሩት ማድረጉ ግን የበለጠ ዋጋ የሚያስከፍል ሆኖ እዚህ ጨዋታ ላይ አይተነዋል። ምናልባት አንድ ፖዚቲቭ ነገር ካለ ፔፕ ጓርዲዮላ እንዳለው ከጨዋታው 1 ነጥብ ይዘው ወጥተዋል። እነዚህ የመከላከል ስህተቶች ግን ለረጅም ጊዜ ሲወሩ ሊቆዩ ይችላሉ። በተለይ የማርጌ ስህተት፣ እንደዚህ ያለውን ስህተት ቡድኖች ደግሞ ሲቀጡት ስህተቱ የበለጠ ጎልቶ ለዓመታት የሚነገር ይሆናል ዋንጫ ከማጣት በኋላ እና በጣም ጎጂ ነበር ይሄ ስህተት። ኤቨርተንን ወደ ጨዋታ ያስገባ፣ ወደ ጨዋታ የመለሰ አጋጣሚ ነው። በጥቅሉ ከዚህ ስህተት በኋላ አብዛኞቹ የሲቲ ተጫዋቾች ተደናግጠው ታይተዋል። ይሄ በውድድር ዘመኑ ሲቲ የፕሪሚየር ሊግ ዋንጫ ለማጣቱ ምክንያት ከሆነ ለማርጌ የእግር ኳስ ሕይወት በጣም ትልቁ ጠባሳ ይሆናል ማለት ነው። የሲቲ ተጫዋቾች ጨዋታው ካለቀ በኋላ ከሜዳ ሲወጡ ስሜታቸው ምን እንደሆነ በሚገባ መረዳት እንችላለን። የዋንጫ ተስፋቸው፣ የዋንጫ ህልማቸው ፌድ ያደረገበት ተስፋ አስቆራጭ ምሽት እንደነበረ ፊታቸው ላይ ከምናየው ብስጭት፣ ፊታቸው ላይ ከምናየው ተስፋ መቁረጥ መረዳት እንችላለን። አሁን ትልቁ ጥያቄ አርሰናል ይህን እድል መጠቀም ይችላል ወይ ነው።
እንግዲህ 2 ተከታታይ ጨዋታዎች አሸንፎ ሲቲ ላይ ጫና መፍጠር ችሏል። ይሄም ጫና ሲቲ እንደዚህ ባለ መንገድ ነጥብ አስጥሎታል። ሲቲ ቀድሞ ይጫወታል ከብሬንትፎርድ ጋር። ከዛ በኋላ በቀጣዩ ቀን ነው አርሰናል ዌስትሃምን የሚገጥመው። ምናልባት ይህንን ሲያደርግ ወደ ሻምፒየንስ ሊግ ፍጻሜ አልፎ ከሆነ ደግሞ ምናልባት የበለጠ መነሳሻ ሊኖረው ይችል ይሆናል። ዊዶን ነው ግን እነዚህን ጨዋታዎች ያሸንፋሉ ትልቅ ጥያቄ ነው። በራሱ የራሱን እድል የሚወስንበት ድጋሚ እድል አግኝቷል። እንደዚህ አይነት ትዊስት ተርኖች፣ እንደዚህ አይነት መውደቅ መነሳቶች በዚህ የሊግ ሲዝን ተመልክተናል እና ከዚህ በኋላ እንደዚህ ያሉ ድራማዊ ነገሮች የአርሰናል ደጋፊዎች የሚጠብቁ አይመስለኝም። ከዚህ በኋላ በቀሩት ጨዋታዎች እድሉን አሳልፎ የሚሰጥ ከሆነ ግን የሚኬል አርቴታ ቡድን ይቅርታ የሚገኝለትም አይመስልም። ምክንያቱም ሲቲ በድጋሚ ተንሸራቶለታል። ከብሬንትፎርድ ጋር ሌላ ከባድ ጨዋታ ይጠብቀዋል። ግን ደግሞ የብሬንትፎርዱ ጨዋታ ምንም ይሁን ምን አንድ ለአርሰናል ደጋፊዎች ሌላ ተስፋ የሚሰጥ ነገር ካለ ግን በጥቂቱም ቢሆን ደግሞ የመሳሳት እድል የሚሰጥ ሊጉ መጨረሻ ላይ እንኳን በጎል ልዩነት እንዲወሰን የሚያደርግ የመሳሳት እድል በሲቲ ተበርክቶለታል። እንደዚህ ያሉ ጨዋታዎች ግን ምን ያክል ከባድ እንደሆኑ የምታውቁት ማርጌሂ ለምሳሌ ያንን ስህተት ሲሳሳት አጠገቡ የዛን ያክል ጫና የሚፈጥርበት ነገር አልነበረም። ግን ደግሞ በድንገት ነገሮች ሊለወጡ እንደሚችሉ ማሳያ ነው። የፕሪሚየር ሊጉ ባህሪ ራሱ በጣም የሚያስገርም ነው እውነት ለመናገር። ምክንያቱም ኢትሃድ ላይ አርሰናልን ሲያሸንፍ ሲቲ ሁሉም ነገር ሲቲ እጅ ላይ ያለ ይመስል ነበር። ከዛ ሲቲ ከመጫወታው በፊት አርሰናል 2 ጨዋታዎች አደረገ። 2ቱን ጨዋታዎች አሸነፈ። የኒውካስሉን ጨዋታ በጣር የፉልሃሙን ጨዋታ ደግሞ በምቾት የሲቲ ላይ ጫና ፈጠረና እንደዚህ ያለ ነገር ደግሞ ተፈጠረ። እኔ ከዚህ በኋላ ጨዋታዎችንም በጣም በተለየ መንገድ በተለየ ጉጉት እንድናይ የሚያደርግ ነው። ፕሪሚየር ሊጉ ባህሪው በጣም በጣም የተለየ ነው። ለሲቲ ግን ትልቁ ዲስአድቫንቴጅ እዚህ ጨዋታ ላይ 1 ነጥብ መውሰድ ወይ ደግሞ 2 ነጥብ መጣሉ ብቻ ሳይሆን ትልቁ ዲስአድቫንቴጅ በኤፍኤ ካፕ ፍጻሜ ከመጫወቱ መነሻ በጣም የተጣበበ ኮንጀስትድ የሆነ መርሃ ግብር ነው ያለው። በ7 ቀን ውስጥ 3 ጨዋታ እንዲያደርግ የሚገደድበት መርሃ ግብር አለው። ስለዚህ ይሄ ለማንቸስተር ሲቲ የበለጠ ጫና የሚፈጥር ተጫዋቾቹን የሚያዳክም እረፍት የማይሰጥ ነው። እንደ በርንመዝ ካለ ቡድን ጋር ይጫወታል በሊጉ። ይሄ ትልቅ ፈተና ነው ለማንቸስተር ሲቲ። አርሰናል በቀጣይ የሚገጥመው ዌስትሃምም በሊጉ ለመቆየት የሞት ሽረት ትግል የሚያደርግበት ጨዋታ ነው። ስለዚህ ይሄንን በቀጣዮቹ ጨዋታዎች እናያለን። ግን ያለ ጥርጥር አርሰናል እጅ ላይ ነው ያለው። ዴቪድ ሞየስ ከጨዋታው በኋላ ሁለተኛው ጎል የተቆጠረበት መንገድ ጨዋታውን ላለማሸነፋቸው ምክንያት እንደሆነ ተናግረዋል። 3-1 ከመሩ በኋላ የተሻለ መከላከል እንደነበረባቸው ተናግረዋል። የእውነት ነው። ያችን ሞመንት መከላከል ቢችሉ ኖሮ ሁሉም ነገር የተለየ ሊሆን ይችል ነበር። ያለ ሲቲ በጣም መጥፎ ምሽት ነበር 1 ነጥብ ከመጋራቱ ውጭ። ለአርሰናል ደጋፊዎች ደግሞ ሳይጫወቱ ተጨማሪ ነጥብ ያገኙበት በጣም ጥሩ አጋጣሚ ነው። የዋንጫው ፉክክር ላይ ትልቅ ሴይ ይኖረዋል ይሄ የኤቨርተንና የማንቸስተር ሲቲ ጨዋታ። ሌላ ዛሬ የተደረገው ጨዋታ ኖቲንጋም ፎረስት እና ቸልሲ ያደረጉት ነው። የቸልሲ የቁልቁለት ጉዞ ቀጥሏል። በኖቲንጋም ፎረስት 3-1 ተሸንፏል። በጣም አስደንጋጭ ነበር እና ነገሩን ደግሞ አስደንጋጭ የሚያደርገው ኖቲንጋም ፎረስት በሁለተኛ ቡድኑ ነው ቸልሲን የገጠመው። ይሄ በጣም በውድ ገንዘብ አሴምብል የተደረገ ቡድን ነው ቸልሲ እና የቸልሲን 5 ውስጥ ገብቶ የመጨረስ ተስፋ አጨልሞታል ኖቲንግሃም። ያ ብቻ ሳይሆን እንደው በቀጣይ ውድድር ዘመን በሆነ አይነት መንገድ እንደው ቀጣይ ጨዋታዎችን አሸንፎ እንኳን በሻምፒየንስ ሊግ የመሳተፍ ተስፋ ቢኖረው አስቶን ቪላ ዩሮፓ ሊጉን አሸንፎለት ምናምን ከሆነ ነው 9ኛ ደረጃ ላይ የተቀመጠው እና እንደው አሁን ቸልሲ 6ኛ ሆኖ እንኳን ከሚጨርስ ከላይ ወደ ታች ከታች ካሉት ቡድኖች 6ኛ ሆኖ ቢጨርስ ይቀለዋል እየተባለ ነው። በቀጣይ ውድድር ዘመን በሻምፒየንሺፕ ነው የሚሳተፈው ተብሎ የሚታሰብ የነበረው ኖቲንግሃም ፎረስት በዩሮፓ ሊግ ፍጻሜ ለመሳተፍ 1 ጨዋታ ርቀት ላይ ነው ያለው። በመጀመሪያው ዙር ጨዋታ አስቶን ቪላን 1-0 አሸንፏል
እና ደግሞ በሊጉ የመቆየቱንም ነገር ወደ ማስተማመን ተቃርቧል። እና ሁለተኛው የቪላ ጨዋታ ላይ አይናቸውን ስላሳረፉ 8 ተጫዋች ቀይረው ነው እዚህ ጨዋታ ላይ የገቡት። በነገራችን ላይ 10 ተከታታይ ጨዋታዎች አልተሸነፉም። ይሄ እንግዲህ ከ2016 በኋላ በሁሉም ውድድሮች ለመጀመሪያ ጊዜ ነው እና በጣም ጥሩ ጉዞ ላይ እንዳሉ መናገር ይቻላል። ፔሬራ የሰሩት በጣም አስደናቂ ስራ ነው። ቪቶር ፔሬራ፣ ኢቫንጀሎስ ማሪናኪስ እብዱ የኖቲንጋም ፎረስት ባለቤት አሰልጣኝ ሲቀይሩ ቪቶር ፔሬራ የደረሱና እንደው ቪቶር ፔሬራ በሊጉ መቆየት ያስችሎት ይሆን የሚል ነበር ጥያቄው። አሁን ወደ ዩሮፓ ሊግ ፍጻሜ ለማለፍ እየተንደረደረ ከሜዳ ውጭ ቸልሲ እንደዚህ ባለ መንገድ እየቀጠ ያለ ቡድን ሆኗል እና የቸልሲ መጥፎ ጉዞ ግን በጣም የሚያስደነግጥ ነው። ይሄ እንግዲህ 6ኛ ተከታታይ ሽንፈቱ ነው እና ደግሞ በሜዳቸው 4ኛ ተከታታይ ሽንፈታቸው ነው እና በብሪጅ የነበረው ተቃውሞ በጣም የተለየ ነው እና የቸልሲም ባለሀብቶች በጣም በተደጋጋሚ ሊያወግዙ ይሞክራሉ። እዚህም ጨዋታ ላይ ከዚህ የተለየ አልነበረም። ግን ደግሞ የቸልሲ ደጋፊዎች የመጨረሻው ፊሽካ ከመነፋቱ በፊት ቤታቸው ሁሉ ይደርሳሉ። ስቴዲየሙን ለቀው የወጡት በጊዜ ነው። እንዳልኩት ፔሬራ 8 ተጫዋች ቀይረው ነው ከአስቶን ቪላ ጋር ከተደረገው የአውሮፓ ሊግ ጨዋታ ወደዚህ ጨዋታ የመጡት እና እዚህ ጨዋታ ላይ ለምሳሌ ጨዋታውን የወሰኑትን ጎሎች ያስቆጠረው ታይዋ ወኒ የዩሮፓ ሊግ ስብስባቸው ውስጥ እንኳን የለም እና ይሄ ለቸልሲ በጣም ትልቅ ስብራት ነው። እንደ ሞርጋን ጊብስ አይነት ተጫዋቻቸውን በእርግጥ አስገብተው ነበረ ቀይረው፣ ግን ደግሞ ኋላ እሱም ተጎድቶ ወጥቷል። ብዙ የጭንቅላት ጉዳቶች የነበሩት ጨዋታ ነው። በነገራችን ላይ ሮበርት ሳንቼዝም እንደዚሁ በቸልሲ በኩል ጀስዴሪ ሌላኛው እንደዚህ ጉዳት የገጠመው ነው። ኮል ፓልመር የፍጹም ቅጣት ምት አምክኗል እና ደግሞ ከቸልሲ እህት ክለብ የመጡት ከስትራስቡርግ የመጡት ዲላኔ ባክዋና ማትዜልስ እዚህ ጨዋታ ላይ በጣም ግሩም ነበሩ። ከቸልሲ እህት ክለብ ነው እንግዲህ ወደዚህ የመጡት። ቪላ በዩሮፓ ሊግ በመጫወቱ ምክንያት ተጫዋቾች ቀይሮ ቶትናምን ሲገጥም እንዴት ደካማ እንደነበር አይተናል። የቸልሲን ድካም ግን የበለጠ የሚያጋልጠው ከቪላው ጨዋታ 8 ተጫዋቾች ቀይሮ የመጣው ኖቲንጋም ፎረስት በተለየ ብቃት አሸንፏቸዋል። 3 አስቆጥሮባቸው አሊያንድሮ ጋርናቾና ፔድሮ ኔቶ አይነት ተጫዋቾች ባልነበሩበት ቀን ካሉም ማክፋለን ምርጫ እንኳን አጥተው ተቸግረው ነበር። ቸልሲ በጣም ጥሩ ተጫዋቾች እንዳሉት ይታወቃል። ግን በኖቲንግሃም ፎረስት ሁለተኛ ቡድን የተሸነፉት ይሄ እንግዲህ ዓመት እንኳን አይሞላውም አይደለ? በዓለም የክለቦች ዋንጫ ፓሪስ ሰን ዠርመን ሲያሸንፍ ይሄ ክለብ ምን ነካው በአንድ ጊዜ? እና እግር ኳስ የጥልቅ እሳቤ ቡድን የመስራት አቅም ምናምን እንጂ ከፍተኛ ገንዘብ አውጥቶ ተጫዋቾች የመሰብሰብ ጉዳይ እንዳልሆነ በሚገባ የታየበት ጨዋታ ነው። ለቸልሲ ደጋፊዎች እንደውም አንድ ፖዚቲቭ ነገር ካለ እያሾፉ ሲዘምሩም የሰማነው ነገር ቢያንስ ፋይናሊ ጎል አስቆጠርም ብለው ነው። ምክንያቱም ጎል እንኳን ለማስቆጠር በጣም ተቸግረው ነበር። ጆዋው ፔድሮ በርግጥ በጣም ግሩም ጎል ነው፣ አክሮባቲክ ጎል ነው ያስቆጠረው እና የቸልሲ ደጋፊዎች ከዚህ መነሻ ዊስኮርድ ጎል እያሉ ሲጨፍሩ ነበር። ምክንያቱም ጎል እንኳን ማስቆጠር ተስኗቸው ነበር በመደዳ ሲሸነፉ፣ የኤፍ ኤ ካፑን ኤክስክሉድ አድርገን ማለት ነው። እና ጎል ማስቆጠር እንኳን ርቧቸው ነበር። ጆዋው ፔድሮም እንደዚህ የጎል ድርቅ ላይ ነበር የነበረው እና ቸልሲ በክለቡ ታሪክ እንግዲህ በያዝነው ክፍለ ዘመን መጥፎውን የሊግ ፖዚሽን ይዞ ሊጨርስ የሚችልበት አጋጣሚ ተፈጥሯል እና በመደዳ 6ኛ ሽንፈቱ ነው። ከ1993 በኋላ መጥፎ ጉዞ ነው አሁን እያደረገ ያለው እና ይሄ ቁልቁለት ጉዞ በቀጣዮቹ ጨዋታስ እንዴት ባለ መንገድ ነው የሚቀጥለው? የቱ ጋር ነው የሚቆመው? ትልቅ ጥያቄ ነው እና ቸልሲ በድጋሚ ተሸንፏል። የተሸነፈበት መንገድ ደግሞ በጣም የሚጎዳ ነው። ሮሴኒየር ከተሰናበተ እንግዲህ 12 ምናምን ቀናት ሆነዋል። ግን ምንም የተለወጠ ነገር የለም። የሊድሱ ጨዋታ ቀን የተጠቀማቸውን ተጫዋቾች ነው አሰልጣኙ ለመጠቀም የሞከረው እና ቸልሲ አሁን ሜዳው ላይ ተጫወተ፣ ከሜዳው ውጭ ትርጉም የለው። በነገራችን ላይ እነዚህ አዲሶቹ ባለሀብቶች ከመጡ በኋላ 2022-23 12ኛ ሆነው ጨርሰዋል። አሁን ከዛ የከፋ ደረጃ ይዘው ላለመጨረሳቸው ምንም ዋስትና የለም።
ምክንያቱም 9ኛ ደረጃ ላይ የተቀመጡት 12ኛ ደረጃ ላይ ከተቀመጠው ሰንደርላንድ በአንድ ነጥብ ብቻ ነው የሚበልጡት እና ዓመቱን ሙሉ ስትራግል ሲያደርግ የነበረው የዛሬ ተጋጣሚያቸው ኖቲንግሃም ፎረስት እንኳ ቸልሲን የመብለጥ እድል አለው። ምክንያቱም 16ኛ ደረጃ ላይ የተቀመጠው ከቸልሲ በ6 ነጥቦች ብቻ አንሶ ነው እና 3 ጨዋታዎች ይቀሩታል። ቸልሲ ከኖቲንግሃም ፎረስት በታች ሆኖ ሊጨርስ የሚችልበት እድል እንኳን አለ በዚሁ ከቀጠለ ማለት ነው እና ይሄ በጣም በጣም አስከፊ ነው። ሮበርቶ ዲ ዘርቢ ጨዋታውን እያየ ነበር። ግንቦት 19 ሁለቱ ቡድኖች ይጫወታሉ። ምናልባት የሁለቱም ቡድኖች የቶትናም ዕጣ ፈንታ ሊወስን የሚችል ጨዋታ ስለሚሆን የቶትናምን በሊጉ የመቆየት ያለመቆየት ጉዳይ ሊወስን የሚችል ጨዋታ ስለሚሆን እዚህ ጨዋታ ላይ የተለየ ነገር ልናይ እንችላለን። በሁለቱ ቡድኖች መካከል ያለው የደርቢ ስሜት ባላንጣነት ደግሞ እንደው ቸልሲን ያነሳሰዋል ወይ? ሌላ ጥያቄ ነው። ለጊዜው ግን የቸልሲ መጥፎ ጉዞ ቀጥሏል። ደጋፊው ፍጹም የቸልሲን ጨዋታዎች ለማየት የማይደፍር ወይ ደግሞ ቸልሲ በተጫወተ ቁጥር ሁሉ አንገቱን የሚደፋ ሆኗል። የዚህ ነገር ማቆሚያው ምንድን ነው? እናያለን እንግዲህ በቀጣዮቹ ጨዋታዎች ከሲቲም ከቸልሲም ጨዋታዎች ጋር ተያይዞ እንዲሁም የሻምፒየንስ ሊግ ጨዋታዎችን እንዳስስበት ሌላ ሰፊ ፕሮግራም ይኖረናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ደግሞ በአክብሮት ጋብዛለሁ። ሰላም ሁኑ።